ኦኬ ጋይስ ዌልካም አጌን እና እስኪ ዛሬ አጠራርገን ጎልድ ላይ አናላይዝ እናደርጋለን። ትናንትና አናላይዝ ያደረግነው ማርኬት ነበረ ፐርፌክትሊ ኦሬዲ ቡሊሽ ነበረ ያለው ፕራይሱ ቡሊሽ ነበር ሄደው። ዛሬስ ምን ኤክስፔክት እናደርጋለን የሚለውን አብረን የምናየው ይሆናል ማለት ነው። ይህ ፕራይስ ካረንትሊ እንደምታዩት የዴይሊ ወደ ኋላ ከተመለሰ በኋላ ፕሪቪየስሊ ካረንትሊ የዴይሊ ሙቭመንት እየሄደ ነው ያለው። መርሳት የሌለብን ነገር ደግሞ ኬት እየመጣ እንደሆነ ማወቅ ይኖርብናል። ፕሪቪየስ ከነበረው የዊክሊ ኮሬክሽን ሌቨል እና የዴይሊ ኮሬክሽን ሌቨልን ሪባላንስ አድርጎ ነው ፕራይሱ እየሄደ ያለው ማለት ነው። ስለዚህ አሁን ስቲል ማርኬት ላይ የተለየ የተቀየረ ነገር የለም። ባያዛችን ስቲል ቡሊሽ ነው ያለው። ስለዚህ ይህንን ቡሊሽ ስትራክቸር ደግሞ ፕሪቪየስሊ ለምሳሌ ኤች4 እዚያ አካባቢ ያለ ፑልባክ እንደሚያደርግ አውርተን ነበረ። እንዳሰብነው አድርጓል። ካረንትሊ ደግሞ ቡሊሽ ኤክስፔክት አድርገን ነበረ ትናንትና። በተጨማሪ ፕራይሱ ፐርፌክትሊ ቡሊሽ ሄዷል ማለት ነው። አት ሴም ታይም ደግሞ ካረንትሊ ፕራይሱ ትናንትና ፐርፌክትሊ ይህንን ሃይቴክ ያደርጋል ብለን ነበረ፣ ገና አላደረገም። ስለዚህ ስቲል ደግሞ ዳይሬክሽናችን ቡሊሽ ነው ያለው። ምክንያቱም ይህንን ሃይቴክ ካደረገ በኋላ ነው ፕራይሱ ወደኋላ ሪቨርስ ያደርጋል ወይስ ይቀጥላል የሚለውን ልናረጋግጥ የምንችለው ማለት ነው። ስለዚህ ስቲል ይህንን ሃይቴክ እስኪያደርግ ድረስ ቡሊሽ ነው የምንቀጥለው። አሴም ታይም ደግሞ ዛሬ ፕራይሱ የነበረው አክቹዋሊ ፕሪቪየስሊ የማልጃኒ ሴናር ጀምርላችኋለሁ ብዬ ነበረ። ከማልጃኒ ሴናር ቪ ሌቨል ይሄኛው ማለት ነው። ይሄኛው ከስትሮንግ የሆነ የማልጃኒ ሴናር ሳፖርት ሌቨል ፕራይሱ ምን አድርጓል? ዛሬ ጠዋት ላይ ተመልሶ ወደ ባይ ባውንስ አድርጓል፣ ተመልሷል ማለት ነው። ስለዚህ ይህንን ፕራይስ የተቀየረ ነገር የለም፣ ስቲል ቡሊሽ ነው ያለው። ያንንም ደግሞ ኮንፈርም አድርጎልናል። ስለዚህ ዛሬ የምናያቸው ኢንትሪዎች የሚሆኑት ፖቴንሻሊ እስከዚህ ሀይ ድረስ ቡሊሽ ነው የሚሆኑት ማለት ነው። ዛሬ ሜቢ ከ7 ሰዓት እስከ 9 ሰዓት ባለ ረንጅ ውስጥ የሆነ ሚቲንግ ወይ ደግሞ የሆነ ስራ ስላለኝ አጋጣሚ ሆኖ በዛን ሰዓት ውስጥ ሴታፖች ካሉ ትሬድ ላላረግ ይችላለሁ፣ ማኔጅ ለማድረግ ስለማይመቸኝ አክቹዋሊ ሚቲንግ ስላለኝ ጋይዝ። ነገር ግን ከዛ ፊት የሚያሉ ፕሮጀክቶች ካሉ ደግሞ ከዛ በኋላ ካሉ ቴክ የምናደርግ ይሆናል ማለት ነው። ፕራይሱ ካረንትሊ ምን እያየው ነው ታዲያ? ይህንን ሃይ ላይ ቡሊሽ ምን አይነት ኢንትሪ ኤክስፔክት እናደርጋለን? እዚህ አካባቢ ምንድን ነው የምንፈልገው የሚለውን አብረን እኔ ማለት ነው። የመጀመሪያ የሚያስፈልገን ኦልሬዲ ኢንተርናል ስትራክቸር ብሬክ እስኪያደርግ ድረስ ነበረ። እዚህ ጋር አንደኛው ጀምሮ ነበረ ተመልሶ ኦልሬዲ ይሄኛው ሌቨል እንደ ኢንትሪ ያገለግላል ተመልሶ ነበር። አሁን ደግሞ ኢንተርናል ደግሞ 15 ሚኒት እዚህ ጋር ጀምሮ ነበረ። የ15 ሚኒት ይሄኛው የኮንቲኒዩሽን ኢንትሪ ሌቨል ነበረ። ነገር ግን እዚህ ጋር ከመግባት ይልቅ ግን ካረንትሊ እያየሁት የነበረው ስፔሻሊ ማለት ነው እዚህ ጋር ከታች ያለው የ5 ሚኒት ሌቨል አንደኛ ፕሪቪየስ ስለሆነም ቴክ አድርጓል፣ ሊኩዊዲቲንም ወስዷል፣ የነበረውንም ቴክ አድርጓል። ካረንትሊ ተመልሶ ብሬክ አድርጓል። ሴም ታይም ደግሞ ሃይ የሆነ ቮሊዩም ያላት ሌቨል ነች ማለት ነው። እነዚህ ጋር ኤክስፔክት ይደረጋል ማለት ነው። ነገር ግን እቺ ሃይ ሪስኪ ነች። ለምን? ቢኮዝ ፕራይሱ ፕሪቪየስ የነበረ ሌቨል ከነካ በኋላ እየወጣ ያለው ላይ አሁን ምንም አይነት ክሊር አላደረገም። ሂዶ ሙቭ አድርጎ ነበረ ወደኋላ ባክ አድርጓል እና ክሊር አይደለም ያለው ስቲል ማለት ነው። ስለዚህ ፕሮባቢሊ ወይ ደግሞ ሃይ ፕሮባቢሊ ኤክስፔክት የምናደርገው ኢንትሪ ኤክስፔክት የሚደረገው አሁን ምንድነው ፕራይሱ አሁን ካለበት ቦታ እዚህ ጋር ሲመጣ ባይ መግባት የለባችሁ። ምንድነው ማድረግ ያለብን? ፕራይሱ አሁን ካለበት ቦታ ተመልሶ ብሬክ የሚያደርግ ከሆነ ልክ ከዚች ሃይ በላይ ተመልሶ ብሬክ የሚያደርግ ከሆነ የዛኔ የሚሰጠንን ቡሊሽ ኦርደር ብሎክ ወይ ደግሞ ቫኪዩም ኦርደር ብሎኩን ማርክ እናደርግና ኮንቲኒዩሽን ኢንትሪ ወደ ባይ ምን እናደርጋለን? ቴክ እናደርጋለን የዛኔ ከዚች ሃይ አካባቢ። ምክንያቱም ስትሮንግ የሆነ ኮንፈርሜሽን የሚሆነው ከዚህ ስለሚሆን ማለት ነው። ካልሆነ ግን እዚህኛው ሌቨል የምትገቡ ከሆነ ኦልሬዲ ካረንት ፕራይሱ ሪጀክትም እያደረገ ነው ያለው። ወደኋላ ይዟችሁ የመውጣት ቻንስ ከፍተኛ ሊሆን ስለሚችል ፕራይሱ ላይ ብሬክ እስኪያደርግ ዘንድ ኦርደር ብሎካችንን ማርክ እናደርጋለን ከ5 ሚኒት እስከ 15 ሚኒት ያለው። ከዛ እሱ ላይ ኮንቲኒዩሽን ኢንትሪ እናለን ማለት ነው። ጎልድ ላይ ዛሬም ያው የተለየ ነገር የለም። እስከ ፕሪቪየስ ሃይ ድረስ እስከዚህ ሃይ ድረስ ቡሊሽ እናለን ማለት ነው። ነገር ግን ረዘም ያለ ቀን ሊሆን ይችላል። ሜቢ ኒውስ ካለ ዛሬ ያለን ደግሞ ገንዘብ ውስጥ ማስገባት አለብን። እንደምትወጣ 10 ሰዓት ተኩል ላይ ዛሬ ሃይ ኢምፓክት ኒውስ አለን። ስለዚህ እስከ ኒውዮርክ ሴሽን ድረስ ፕራይሱ እዚህ ውስጥ እየተመላለሰ ሊያስቸግራችሁ ይችላል እስከዚህ ድረስ አካባቢ። ስለዚህ እንዳልኳችሁ ፕራይሱ አብዚ ሳይድ ብሬክ እስኪያደርግ ድረስ ትዕግስት ማድረግ ብቻ ነው ከእናንተ የሚጠበቀው፣ ኮንፈርሜሽን መጠበቅ። ከዛ ኋላ ኮንቲኒዩሽን ኢንትሪ ማየት ትችላላችሁ ማለት ነው። ስለዚህ ጎልድ ላይ ያለን ኤክስፔክቴሽናችን የዛሬው ይሄኛው ነው የነበረው። ሌላኛው አክቹአሊ ትናንትና የዩኤስዲ ጂፒአይ ላይ አናላይዝ አድርገን ነበረ። ቢሪሽ አክቹአሊ ፖስት ያደረግነው ቪዲዮ ላይ ስክሪኑ አልታየም ነበር። ቻናል ላይ እየሰራ ነው። አይ ዶንት ኖ ለምን እንደሆነ አይ ዶንት ኖ፣ ግን በያዙን ቢሪሽ ነበር የሰራ ነው። ኦልሬዲ ኤች4 ኮሬክሽን እንደሰጠና ፕራይሱን ስዊንግ ሴል ኤክስፔክት እንደምናደርግ ወደ ታች ሴል ኤክስፔክት እንደምናደርግ ነበር የሰራ ነው። አት ሴም ታይም እስከዚህ ለው ድረስ ነበር ያው የሰራ ነው። እስከ እየመጣ ነው አሁን እስከዚህ ለው ድረስ ዩኤስዲ ጂፒአይ ሴል ነበር የሰራ ነው። ስለዚህ ያንን ሴል ስንሰራ ደግሞ ትናንትና ሴል ኢንትሪዎች የወሰዳችሁ ልጆች እንዳላችሁ አይተናል። ምክንያቱም በያዙ ሴል ስለነበረ አሪፍ የሆኑ ኢንትሪዎችን ኮንፈርሜሽን ኢንትሪዎችን ወደ ታች ነበረው ማለት ነው። አክቹአሊ 5 ሚኒት ላይ መስለኛ ያየሁት
እዚህ ሃይ ላይ እዚህ አካባቢ አሁን ኮንፈርሜሽን ኢንትሪዎች ነበሩ ወደታች ሴል ማለት ነው። ስቲል ዛሬም ባያዙ ሴል ነው ያለው። ለዛ ነው አዲስ ነገር የላቸውም ፎሬክስ ፔሮች አልኳችሁ ማለት ነው። ጂቢፒ ዩኤስዲ እና ዩኤስዲ ስቲል በያዛቸው ቡሊሽ ነው። ፕሪቪየስሊ በሰራነው ስትራክቸር መሰረት ማለት ነው። ካረንትሊ እንደምታዩት ትናንትና በስቲያ ምን ነበር ያልነው? ፕራይሱ ኦልሬዲ ቢሎ ኮሬክሽን ሌቨል ሲመጣ ቡሊሽ ነው ብለን ነበረ። ዴይሊ ኮሬክሽን አት ሴም ታይም ደግሞ ከኤች4 ኮሬክሽን ሌቨል በታች ከመጣ ፕራይሱ ጎልድ ላይ ቡሊሽ ነን ከዚህ ላይ በታች ቡሊሽ ነበር ያልነው። እንደምታዩት ኤግዛክትሊ በሰራነው አናላይስ መሰረት ፕራይሱ ቡሊሽ እየሄደ ነው የሚገኘው ማለት ነው። ኤግዛክትሊ እኛ እንደሰራነው አናላይሱን ሄደዋል ማለት ነው። ምንም የተቀየረ ነገር የለም። ስቲልም ቡሊሽ ነው። ፕራይሱ ሪትሬስ ሊያደርግ ይችላል። አሁን ፑልባክ ኦልሬዲ ኤች4 ቀጥ ብሎ የሚሄድ ማርኬት የለም። ፑልባክ ኤክስፔክት ይደረጋል። ከዛ ኋላ ኔክስት ኮንቲኒዩሽን ኤክስፔክት ይደረጋል ማለት ነው። ለዛ ነው አክቹአሊ ቅድም ጎልድ ብቻ እናደርጋለን ያልኳችሁ የተቀየረ ነገር ስለሌለው። ሶ ጂቢፒ ዩኤስዲም ተመሳሳይ ኮሬክሽን ሌቨላችን ከነካ ኋላ ወደ ባይ ነበር የሰራ ነው። ይህንን ሌቨል በታች ካለፈ ወደ ቡሊሽ ነበር ያለው። ካረንትሊ ኤግዛክትሊ ወደ ቡሊሽ እየሄደ ያለው። አሁን ያለበት ቦታ ላይ ትንሽ ፑልባክ ሊያደርግ ይችላል። ያንን ፑልባክ የሚያደርግ ከሆነ ደግሞ ካረንትሊ እስከዚህ ሌቨል ድረስ እዚህ ጋር የ30 ሚኒት ባይ ዞን አለ። ሶ እስከዚህ ሌቨል ድረስ ኤክስፔክት ይደረጋል ማለት ነው ጂቢፒ ዩኤስዲ። ከዛ ኋላ ደግሞ ወደ ባይ ማለት ነው። ስለዚህ እነዚህ ናቸው ሜይንሊ አናላይዝ ስናደርጋቸው የነበሩ። ጂቢፒ ጂፒአይ ስናደርግ ነበረ። ግን ጂቢፒ ጂፒአይ ላይ ምን ብለናል ባለፈው? ፕራይሱ ካረንትሊ ሳይዶ እየሄደ ስለሆነ ምንም አይነት ትሬድ ባትወስዱ ጥንቃቄ ብታደርጉ ይመረጣል ብለን ነው። ስለዚህ ስቲል ተመሳሳይ ነው አቋማችን ማለት ነው ጋይስ። ያለው ነገር ያለው የሞርኒንግ አናላይሳችን ይህንን ይመስላል ማለት ነው። ሶ ሌላኛው ያው ኢንትሪ ለመግባት አሁን የጎልድ ላይ እንደጋ ጎልድ ትሬድ ኢንተርቪዎች ደግሞ ያው እንዳልኳችሁ ኤክስፔክት የምናደርገው አሁን እየጠበቀን ያለው ኮንፈርሜሽን ተመሳሳይ ነው ማለት ነው። ከላይ ብሬክ እስኪያደርግ ድረስ መጠበቅ አለባችሁ። ካልሆነ ግን እዚህኛው አሁን 5 ሚኒት የኛው ሌቨል ሰጥቷል። ግን እዚህ ጋር ቴክ የምታደርጉ ከሆነ ምን ይፈጠራል? ፕራይሱ ሃይ ፕሮባቢሊ ሊያስወጣችሁ ይችላል ማለት ነው። ስለዚህ ጥርት ላለች ሴታፕ መጠበቅ ይሆናል ስራችን ማለት ነው። ስለዚህ ለዛሬ ሞርኒንግ አናላይስ ይህንን ይመስላል። ከዚህ ቪዲዮ ቀጥሎ ደግሞ ትናንትና የገባነው ኢንትሪ ብሬክዳውን እሰራላችኋለሁ ማለት ነው።